ባለፈው ሳምንት የንስሐ ጸሎት እንደነበረ ታስታውሳላችሁ እና የጨረስን አይመስለኝም። በንስሐው ማግስት የምንኖረው ኑሮ አሁን ይታያል። የንስሐችን ፍሬ ከዚህ በኋላ በምንኖረው ኑሮ ነው እንዲታይ የሚጠበቀው። መወቀስ መሰረታዊ ነገር ነው፣ አስፈላጊ ነገር ነው እና ስናጠፋ ይውቀሰን። ዛሬም ግንዝዝ ብለን እንዳንጠፋ ተሰምቶን እንድንመለስ ይውቀሰን። በሚያስጨንቅ ሁኔታ ውስጥ ማለፍ አዲስ ነገር አይደለም፣ ያለ ነው። ጌታን የማያውቁ ዓለማውያን ብቻ አይደሉም። አማኝም በራሱ መንገድ በእምነቱ ምክንያት በተለያየ ፈተና በሚያስጨንቅ ጎዳና በጠባብ በቀጭን መንገድ ያልፋል፣ ሳይመቸው ማለት ነው። አማኞችን እምነታቸው እና የጽድቅ አቋማቸው መከራ ሊያስከትልባቸው ይችላል። እና የመንፈስ ቅዱስ ማጽናናት ያስፈልጋቸዋል። ለዚህም ምክንያት እግዚአብሔር መንፈስ ቅዱስን ለቤተ ክርስቲያን ልኳል፣ እየተጽናናች ጸንታ ትቀጥል ዘንድ። እየተጽናናች እንድትጸና ብቻ ሳይሆን እየተጽናናች እንድትበዛ። ክብር ለእግዚአብሔር ይሁን። ቅድም ከሐዋርያት ሥራ የተነበበልን ክፍል ይህንን ነው የሚነግረን። በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። በጭንቅ ውስጥ በመከራ ውስጥ እያለፈች ነው ቤተ ክርስቲያን የበዛችው። በታሪኳ ከሐዋርያት ሥራ ጀምሮ ይህንን ነው የምናየው። በቤተ ክርስቲያን ታሪክ በሚያስጨንቅ ሁኔታ ውስጥ በከባድ ተጽዕኖዎች ውስጥ እያለፈች ነው ቤተ ክርስቲያን የበዛችው። ማስጨነቁ ቤተ ክርስቲያንን ለማሳነፍ ታልሞ ነው የሚፈጸመው። ግን ጌታ እግዚአብሔር በስራ ላይ ነው በታሪክ ውስጥ ስናይ እና ያበዛት ቤተ ክርስቲያንን እዚህ ያደርሷታል። ወደፊትም ጌታ እስኪመጣ ድረስ ትበዛለች። ምክንያቱም መንፈስ ቅዱስ ከቤተ ክርስቲያን ጋር ነው። መንፈስ ቅዱስ ከቅዱሳን ጋር ነው። ሌላ ኃይል አይደለም፣ መንፈስ ቅዱስ። ክብር ለኢየሱስ። ሰው በኃይሉ አይበረታም። ቤተ ክርስቲያን የተናቀች ደካማ፣ ትንሽ ነካ ሲያደርጓት የምትወድቅ መስላ እየታየች ነው የኖረችው በታሪኳ። ግን አልወደቀችም። ምክንያቱ ምንድን ነው? መንፈስ ቅዱስ በውስጧ፣ መንፈስ ቅዱስ ከጎኗ ይኖራል። ምስጢሩ መንፈስ ቅዱስ ነው። ምስጢሩ መለኮታዊ የሆነ ኃይል ነው። በቃ ሌላ የለም። ይሄው ነው። ክብር ለአምላካችን ለእግዚአብሔር ይሁን። ለደካማ ኃይል ለሚሰጥ፣ ጉልበት ለሌላቸው ብርታት የሚሰጥ አምላክ ክብሩ ይስፋ። ኃይል የሆነ በሚያንገዳግድ ሁኔታ ውስጥ ስናልፍ
ላቆመን ለኃያሉ አምላክ ክብር ይሁን። ብቻችንን አይደለም፣ ብቻችንንማ አይደለም። መለኮታዊ ኃይል ከኛ ጋር አለ። ዓለም የማታየው ልታየውም የማይቻላት ከኛ ጋር አለ። በእኛ ዘንድ ስላለ በውስጣችንም ስላደረ እኛ እናውቀዋለን። መንፈስ ቅዱስና እኛ እንተዋወቃለን። ዓለም ባታውቀው ምንም አይደለም፣ ምንም አይደለም። እኛ ተዋውቀናል። ኃይላችን ነው፣ ብርታታችን። መንፈስ ቅዱስ ማጽናናትን፣ እረፍትና ክብርን ያመጣል ለቤተ ክርስቲያን፣ ለግለሰብ ምዕመናንም እንደዚሁ መከራውን ተቋቁመው እንዲያልፉት ኃይል ይሰጣቸዋል። ፈተናውን አሸንፈው እንዲያልፉት ኃይል ይሰጣቸዋል። መንፈስ ቅዱስ እንዴት እያደረገ? እያጽናና። ሁለተኛው የመንፈስ ቅዱስ ስራ ትንሽ ከማጽናናት ይለያል። መውቀስ ነው። መውቀስም የመንፈስ ቅዱስ ስራ። ምዕራፍ 16 የዮሐንስ ወንጌል ምዕራፍ 16 ቁጥር 8 እናንብብ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። መውቀስም የመንፈስ ቅዱስ ስራ ነው። ኃጢአትን ካየ ይወቅሳል። ኃጢአትና መንፈስ ቅዱስ አብረው መኖር ስለማይችሉ ኃጢአት መንፈስ ቅዱስን ደስ አሰኘው፣ ቅር ያሰኘዋል። መንፈስ ቅዱስ ያዝናል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ብሎ ሐዋርያው ጳውሎስ ለኤፌሶን ቅዱሳን የጻፈላቸው እዚህ ላይ እናስታውሳለን። ዓለምንም ይወቅሳል፣ እኛንም ይወቅሳል። እኛን አማኞችንም ይወቅሳል። አብያተ ክርስቲያናትንም ይወቅሳል። በዮሐንስ ራእይ ምዕራፍ 2 እና 3 ላይ ለአብያተ ክርስቲያናት የተላከ የወቀሳ መልእክት እንደነበረ እናነባለን። እና ያንን መልእክት ካሰማ በኋላ መጨረሻ ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ወቀሳውን ጭምር መንፈስ ስለሚናገር ጆሮ ያለው ይስማ። የተወቀሱ አብያተ ክርስቲያናት አሉ። ከሁለት ቤተ ክርስቲያኖች በስተቀር ሌሎቹ ተወቅሰዋል። እርግጥ መልካም ስራቸው እንዳልነበረ አልተደረገም፣ አልተዘነጋም፣ እውቅና ተሰጥቶታል። ስራህን አውቃለሁ እየተባለ መልካሙን በመጀመሪያ ጠቅሶ ዳሩ ግን ተብለዋል። የምነቅፍብህ አንድ ነገር አለኝ እየተባለ ተነቅፈዋል፣ ተወቅሰዋል። ዓለምን ብቻ ሳይሆን መንፈስ ቅዱስ አብያተ ክርስቲያናትን ቅዱሳንንም ይወቅሳል። የሚያሳዝነው ነገር፣ የሚያስከፋው ነገር ሲያጋጥመው አዎ ይወቅሳል።
ዓላማው ምንድን ነው? መንፈስ ቅዱስ ሲወቅስ አንድ ዓላማ አለው። ዓላማው ንስሐ ማስገባት ነው። እዚያ በዮሐንስ ራእይ ምዕራፍ 2 እና 3 ላይ ንስሐ ግባ የሚል መልእክትም አብሮ ተልኮላቸዋል። ዓላማው መመለስ ነው፣ ንስሐ ማስገባት። ንስሐ በአጭር አገላለጽ ከክፉ ሐሳብና መንገድ በመመለስ የአቋም እና የአካሄድ ለውጥ ማድረግ ነው። እደግመዋለሁ። ንስሐ በአጭር ሲገለጥ ምንድን ነው? ከክፉ ሐሳብ እና ከክፉ አካሄድ ወይም መንገድ በመመለስ የአቋምና የአካሄድ ለውጥ ማድረግ ነው። የመንፈስ ቅዱስ ወቀሳ በክፋት ላይ መጸጸትን ፈጥሮ ኑዛዜን አስከትሎ ቁርጠኛ ውሳኔን አስገኝቶ የሚታይ እርምጃ በማስወሰድ ወደ በጎ ተግባር ይመልሳል። ወቀሳው በብሉይ ዘመን ከነህምያ መጽሐፍና ከመጥምቁ ዮሐንስ ስብከትም የምንማረው ይህንን ነው። ኃጢአታቸውን ሲናዘዙ እናያለን በብሉይ ዘመን። ከዚያ በኋላ ደግሞ ቃል ኪዳን ሲያደርጉ እናያለን። ከእንግዲህ በኋላ ብለው የማይደረግ ነገር ላለማድረግ፣ መደረግ ሲገባው የተተወን ነገር ስለማድረግ ቃል ሲገቡ፣ ከዚያም በኋላ ወጥተው ተግባራዊ ሲያደርጉ ታይተዋል። በብሉይ ዘመን ነው ይሄ። መጥምቁ ዮሐንስ የንስሐን መልእክት እያስተላለፈ የእግዚአብሔር መንግሥት ቀርባለች እና ንስሐ ግቡ እያለ በሚሰብክበት ጊዜና ቦታ ሰዎች ኃጢአታቸውን እየተናዘዙ ይጠመቁ ነበር። ግን ነገሩ በመናዘዝ ላይ ብቻ የሚያበቃ ስላልሆነ ለንስሐ የሚገባ ፍሬ አድርጉ ብሏቸዋል። ፍሬው ምን ነበረ? የንስሐ ፍሬ ሁለት ያለው አንዱን ለሌላው ማካፈል ነው። ተግባር ማለት ነው። የስስታምነቱ፣ ስግብግብነቱ፣ ንፉግነቱ ይሻርና በመስጠት መደሰት፣ በማካፈል መደሰት፣ በመከልከል መደሰት ይቀራል። በመስጠት መደሰት ነው የንስሐ ፍሬ። እዚያ ቦታ ቀራጮች እኛስ ምን እናድርግ ሲባሉ ከታዘዘው አብልጣችሁ እንዳትወስዱ ያቆማሉ ማለት ነው። ከተፈቀደው በላይ ማስከፈል ያቆማሉ ማለት ነው። ሌሎችም እንደዚሁ የንስሐ ፍሬ እንዲያሳዩ ተጠይቀዋል። ፍሬው በተግባር ነው። እውነትም ንስሐ ገብቷል፣ እውነትም ተለውጧል፣ እውነትም ተመልሳለች የሚባለው ፍሬው ሲታይ። ለዚህ ነው ለንስሐ የሚገባ ፍሬ አድርጉ የተባሉት።
የንስሐ ሙሉ ትርጉሙ እና ይዘት እንግዲህ ይሄ ነው። አምስት የሚሆኑ ዋና ዋና ክፍሎች አሉት ንስሐ። አንደኛ መጸጸት፣ ሁለተኛ መናገር፣ መናዘዝ፣ አጥፍቻለሁ ይሄን በማድረግ አጥፍቻለሁ ብሎ መናዘዝ፣ በድያለሁ ብሎ መናገር ነው። ሶስተኛው ምህረትን መለመን ነው። ከተበዳዩ ምህረትን መለመን፣ ይቅርታን መጠየቅ ነው። አራተኛው ለመታረም ቃል መግባት ነው። ከእንግዲህ በኋላ አይለምደኝም ቃል መግባት። አምስተኛው የተገባውን ቃል መኖር እና መተግበር ነው። ባለፈው ሳምንት የንስሐ ጸሎት እንደነበረ ታስታውሳላችሁ እና የጨረስን አይመስለኝም። በንስሐው ማግስት የምንኖረው ኑሮ አሁን ይታያል። የንስሐችን ፍሬ ከዚህ በኋላ በምንኖረው ኑሮ ነው እንዲታይ የሚጠበቀው። እየወቀሰ ለዚህ ሁሉ መነሳሳት የማን ስራ ነው? የመንፈስ ቅዱስ ስራ። ያልተወቀሰ ንስሐ አይገባም። መወቀስ መሰረታዊ ነገር ነው፣ አስፈላጊ ነገር ነው እና ስናጠፋ ይውቀሰን። ዛሬ ድንዝዝ ብለን እንዳንጠፋ ተሰምቶን እንድንመለስ ይውቀሰን። ሶስተኛው የመንፈስ ቅዱስ ስራ ማስተማር ነው። ምዕራፍ 14 ቁጥር 26 ላይ እንዲህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል ይላል። ምዕራፍ 16 ቁጥር 13 ላይ ደግሞ እንዲህ ይላል፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል አልኩ። ማስተማር የመንፈስ ቅዱስ ሌላው ስራ ነው። የቃሉን አገልግሎት ማራመድ ማለት ነው። የቃሉን አገልግሎት ማራመድ ከክርስቶስ ወስዶ በመናገር ነው ይህንን የሚያደርገው። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል፣ ለእኔ ካለኝ ወስዶ ይነግራችኋል ይላል። በጣም ይገርማል። ጌታ ኢየሱስ ክርስቶስ ከአብ ወስዶ መንፈስ ቅዱስ ምንም የመልእክት መቃረን የለም ማለት ነው። ወጥ የሆነ ነገር ነው። ጌታ ክርስቶስ አስቀድሞ ያለውን በማስታወስ እና በማብራት
ያስተምራል። የመንፈስ ቅዱስ ሥራ ስለ ክርስቶስ መመስከር፣ ወደ እውነት ሁሉ መምራት፣ ከስህተት መጠበቅ። ወደ እውነት የተመራ ከስህተት ይጠበቃል። አይደለም እንዴ? ከስህተት መጠበቅ፣ እያረመ እየኮተኮተ እና እየመገበ ማሳደግ ነው ስራው። የመንፈስ ቅዱስ ስራ የክርስቶስ ኢየሱስን ስራ ማስቀጠል ነው። ለምሳሌ ማጽናናት የጌታ የክርስቶስ ኢየሱስ ስራ ምን ነበር? አይደለም እንዴ? አዎ። ያዘኑትን አላጽናናም ጌታ ኢየሱስ? አጽናንቷል። አዝነው ተስፋ ቆርጠው ለነበሩት ህዝቦች ተስፋ የሚያለመልም የምስራች አልሰበከም? ሰብኳል። ያንኑ ስራ ነው መንፈስ ቅዱስ የሚያስቀጥለው። መስበክ፣ ማስተማር። ጌታ ኢየሱስስ አላስተማረም? አስተማሪ አልነበረም? አስተማሪ ነበረ። እና መንፈስ ቅዱስን ያስተምራል። የክርስቶስ ቀዳሚና ቀጣይ የዘወትር ስራ ነበረ ይሄ ሁሉ። አሁን ደግሞ የመንፈስ ቅዱስ ስራ ትምህርት ደቀ መዛሙርትን ታማኝ የሆኑ የክርስቶስ ተከታዮችን ለማፍራት ይጠቅማል። መማርና ማስተማር ታማኝ ደቀ መዛሙርትን ለማፍራት ይጠቅማል። እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ነው የሄደው። ያንን ስራ ነው መንፈስ ቅዱስ ያስቀጠለው። የማስተማር ስራ በሐዋርያቱ አድሮ ያንን ነው ያስቀጠለው። መንፈስ ቅዱስ ዛሬም መጽናናት የሚገባቸውን በመከራ ውስጥ ያሉትን፣ በግራ መጋባት፣ በታላቅ ፍርሃት እና በከፍተኛ ጭንቀት ላይ በስቃይ በሐዘን እና በለቅሶ ውስጥ ያሉትን ያጽናናል። ዛሬም ያጽናናል። እና መንፈስ ቅዱስን ማድመጥ መልካም ነው። በመከራ ውስጥ ሲታለፍ የእግዚአብሔር መንፈስ ምን እያለኝ ነው ብሎ መጠየቅ መልካም እና መንፈስ ቅዱስ ይናገራል። የማበረታቻ ቃል ይሰጣል። ተስፋን ያለመልማል። የተረሳውን የተስፋ ቃል ወደ ትውስታ ያመጣል፣ ያነቃቃል። በሐዘን ውስጥ የሚያልፉትን ያኔ ብቻ ሳይሆን ዛሬ ከግራ መጋባት ውስጥ መንፈስ ቅዱስ መክሮ ያወጣል። ክብር ለእግዚአብሔር ይሁን። ስራ ላይ ነው መንፈስ ቅዱስ ዛሬም። ያኔ በነ ጴጥሮስ በነ ጳውሎስ ላይ ሰርቶ አላቆመም። አሁንም መንፈስ ቅዱስ ያጽናናል። አሁንም መንፈስ ቅዱስ ይወቅሳል። እየወቀሰ ንስሐ ያስገባል፣ ይመልሳል። አሁንም መንፈስ ቅዱስ ወደ እውነት ሁሉ እየመራ ቅዱሳንን ያስተምራል። ዛሬም ስራ ላይ ነው። መወቀስ የሚገባቸውን ደግሞ ይወቅሳል። ዛሬም ያስጠነቅቃል። ዛሬም ንስሐ ባትገባ እያለ ያስጠነቅቃል። ወደ እውነተኛ ንስሐ ዛሬም የሚስቱትን ይጠራል። መስመር የለቀቁትን ዛሬም ለመመለስ ይጠራል። መንፈስ ቅዱስ ዓላማው ከአደጋ እና ከዘግናኝ
ከጥፋት ማትረፍ ነው። የመንፈስ ቅዱስ የወቀሳ ዓላማው ማትረፍ ነው። አሁንም ወቅሶ ያትርፈን፣ አጸጽቶ ያትርፈን፣ የአቋም ለውጥ እንድናደርግ ያግዘን። ትናንት በተጓዝንበት አደገኛ መንገድ ዛሬ እንዳንጓዝ መልሶ በጽድቅ ጎዳና ይምራል። መዝሙረ ዳዊት 23 ላይ የሚለውን ታስታውሳላችሁ። ነፍሴን መለሳት ይላል። መልሶስ ስለ ስሙ በምን መንገድ መራኝ ይላል? በጽድቅ መንገድ መራኝ ይላል። ይመልሰን። ጽድቅ ከሌለበት መንገድ፣ አጥፊ ከሆነ መንገድ፣ ፍጻሜው መራራ ከሆነ መንገድ ዛሬም ወቅሶ ይመልሰን። አስደንግጦ አስጠንቅቆ ይመልሰን። ዛሬ የሚመለሱትን ይመልሳል። ዛሬ ከእግዚአብሔር ጋር ወደ ታረቀ ወደ ተስማማ ሕይወት ያመጣል መንፈስ ቅዱስ። ተስማምተን ስንኖር ነው በሰላም የምንኖረው። ሰላም ውጫዊ ሁኔታ ብቻ እኮ አይደለም። ሰላም መጀመሪያ ልባችን ውስጥ ነው መስራት ያለበት። መጀመሪያ ውጭው ምንም ይሁን ምን ውስጣችን ያለው ሰላም መጠበቅ አለበት፣ መረጋገጥ አለበት። ያ የውስጥ ሰላም ከእግዚአብሔር ጋር ታርቆ በመኖር ነው የሚገኘው። እና አብያተ ክርስቲያናት በሰላም ሲኖሩ ያው በውስጣቸው የተረጋገጠ ሰላም እንዳለ የታወቀ ነው። ከክርስቶስ ጋር ስለሚኖሩ ማለት ነው። ሰላማቸው ከሆነው ከኢየሱስ ክርስቶስ ጋር ስለሚኖሩ የውስጥ ሰላማቸው የተጠበቀ ነበር። ውጭያቸውንም ደግሞ የእረፍት አድርጎላቸዋል እና በቃ መጽናናት በስቶላቸዋል። ከዚህ የተነሳ በቃ ጌታን ያመለኩ፣ ጌታን ያገለገሉ እየበዙ ሄዱ። እግዚአብሔር ይመስገን። መንፈስ ቅዱስ ዛሬም መማርና ማደግ የሚፈልጉትን ያስተምራል፣ ያሳድጋል። ወደ እውነት ሁሉ ዛሬም የሚፈልጉትን ይመራቸዋል። እውነት አፍቃሪ የሆኑትን እውነትን እየገለጠ እያሳየ ይመራቸዋል። እግዚአብሔር ይመስገን። ዛሬ መንፈስ ቅዱስ ስራ አለው። ሶስቱን ነገር ነው ያሳየኋችሁ። የማጽናናቱን ስራ፣ ወቅሶ የመመለሱን ስራ እና አስተምሮ አርሞ ኮትኩቶ የማሳደጉን ስራ፣ ታማኝ ደቀ መዝሙር የማድረጉን ስራ ነው የተመለከትነው። እና እንደዚህ ከሆነ ለዚህ የሚታዘዝ ማን ነው ነው? መንፈስ ቅዱስ ሲያጽናና ሰምቶ የሚጽናና ማን ነው? መንፈስ ቅዱስ ሲወቅስ ወቀሳውን ሰምቶ ተናገረኝ ብሎ የሚመለስ ማን ነው? መንፈስ ቅዱስ ሲያስተምር ከሐሰት መንገድ ተመልሶ ወደ እውነት መስመር የሚገባ ማን ነው? መንፈስ የሚለውን ዛሬስ ማን ይሰማል? መንፈስ የሚለውን ጆሮ ያለው ይስማ የሚለውን ከዮሐንስ ራእይ ወስደን ደግሞ ለራሳችን ብናደርግ መልካም ይመስለኛል። ሰሚ ጆሮ ያለን ስንቶች ነን?
ሰሚ ጆሮ፣ ሰምቶ የሚጽናና ጆሮ፣ ሰምቶ የሚመለስ ጆሮ፣ ሰምቶ የሚማር ጆሮ ለሁላችንም ይስጠን። ክብር ለእግዚአብሔር ይሁን።